እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሞትና ቁሳቁሶቹን እጅግ ይዳፈራሉ። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ደራሲ ፀሐዬ መሰለ ከ1844 እስከ 1866 ድረስ ለ6 ዙር ስፔንን ስለገዛው ጠቅላይ ሚኒስትር ሊያጫውተን ነው። ሰውየው ጀነራል ራሞን ማሪያ ናርቫez ይባላል። በጣም ጨካኝ ነው። የስንቱን ነፍስ የበላው ናርቫez የመሞቻ ቀኑ ደረሰና ንስሐ አባቱ ተጠሩ። እኚሁ አባት ኑዛዜውን በጥሞና ከሰሙ በኋላ ጀነራል ለመሆኑ ጠላቶቹን ይቅር ብለዋቸዋል ሲሉ ጠየቁት። ጀነራሉም አባቴ ምንም ጠላት የለኝም፣ ሁሉንም ፈጅቻቸዋለሁ ሲል መለሰ። ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ስድስት ሞት የወለደው ጉልበት። ሰይፉ ፋንታሁን በአንድ የቆየ ወቅት ሆሊውድ የሚባል ጋዜጣ ያዘጋጅ ነበር። ከዛሬ 25 ዓመት በፊት በዚሁ ጋዜጣ ላይ የሕይወት ታሪኬን ጽፏል። የካቲት 14 1993 የወጣው ይኸው ጋዜጣ ትኩረት ከሰጣቸው የታሪኬ ክፍሎች አንዱ ሞት ነው። የሞቱ መነሻ ደግሞ ጠንቋይ ነበር። እንግዲህ ነገርን ነገር ሊያነሳው ነው። በዚሁ ጋዜጣ ላይ ከተወለድኩበት ቀን ጀምሮ 24 ሰዓት ሙሉ ያለማቋረጥ የማለቅስ ሕፃን እንደነበርኩ ታነባላችሁ። አባትና እናቱ በፈረቃ እየተኙ ቢያባብሉትም ከተወለደበት ቀን ጀምሮ 24 ሰዓት ያለማቋረጥ የሚያለቅስ ሕፃን ወጣው ይላል ጋዜጣው። አባትና እናቴም በፈረቃ እየተኙ ሲያባብሉኝ፣ እኔ ግን ያለምንም ፈረቃ ሌት ተቀን አለቅሳለሁ፣ ደከመኝ ሰለቸኝ ሳልል። በዚያ ላይ ከተወለድኩበት ቀን ጀምሮ የተከሰተ አንድ እንግዳ ነገር አለ። አራስ እያለሁ ደጋግማ ትራሴ ስር የምትሸጎጥ አንዲት አይጥ ነበረች። ይህን ያዩ የወላጆቼ ጎረቤቶች አይጥ ምቀኛ ነው አሉ። የማያቋርጥ ለቅሶዬንም ከመናፍስት ጣልቃ ገብነት ጋር አያይዘው አንድ የመፍትሔ ሐሳብ ለወላጆቼ አቀረቡ። ለምን አዋቂ ቤት አንወስደውም አሉ። አዋቂ እንግዲህ የጠንቋይ የብዕር ስም መሆኑ ነው። እናትና አባቴ የእግዚአብሔርንም የሰይጣንንም መኖር ዕውቅና የነፈጉና በዘመኑ አስተሳሰብ የበለጸጉ ኮሚኒስቶች ነበሩና የጎረቤቶቻቸውን ምክር አልተቀበሉም። እኛ ተጨባጭ ባልሆነ ነገር አናምንም ብለው የጠንቋይ ቤት ጉዞውን ከለከሉ። ጎረቤቶቻቸው ግን በወላጆቹ አለማወቅ ዓይናችን እያየ ይህን ጨቅላ እንዲህ ሲሆን አናይም ብለው አቅራቢያቸው ወዳለ ጠንቋይ ቤት በድብቅ ወሰዱኝ። ከጠንቋዩ ቤት ሲደርሱ ከመጋረጃ ጀርባ የተቀመጠው ሰውዬ ጮሆ እያጓራ ይህን ሕፃን ይዛችሁት ውጡ አለ። ለምን አሉ ጎረቤቶች። ይሄ ልጅ ሟች ነው፣ ከዚህ በኋላ ከ40 ቀን በላይ አይቆይም አላቸው። የወላጆቼ ጎረቤቶች ተስፋ ቆረጡ።
ጠንቋዩ በአገሬው ሰዎች እጅግ የታመነ የተከበረና ቃሉ ጠብ የማይል ስለሆነ የኔ ነገር እንዳበቃ ግልጽ ሆነላቸው። አቅፈውኝ እየተላቀሱ ወደ ቤት ተመለሱ። ወላጆቼ ከሥራ ከመመለሳቸው በፊት እቤት ደረሱ። በሐዘን እንደተዋጡም ያችን የማትቀረዋን 40 ቀን መቁጠር ጀመሩ። ልክ 40ኛዋ ቀን ስታልፍ እኔ ማልቀሴን አቆምኩ። አይጢቱም ከትራሱ ስር ተሰወረች። ከዚያን ቀን ጀምሮ ሰላማዊ ሕፃን ሆንኩ። ሕይወቴ ለመለመች። ሞቴን በሐዘን ይጠባበቁ የነበሩት ጎረቤቶቼ ከ40 ቀን በኋላ ምስጢሩን ለእናቴ ገለጹላት። እጅግም ተደንቀው ምን አይነት ተአምረኛ ልጅ ነው ተረፈ እኮ ብለው የሆነውን ሁሉ ነገሯት። ከዚያን ጊዜ የጨቅላነት ዕድሜ ጀምሮ 12 ዓመት እስኪሞላኝ ድረስ በሰላም ኖርኩ። ሞት እንደገና በዙሪያዬ ማንዣበብ የጀመረው በ12 ዓመቴ ነው። በዚያ የ12 ዓመት ዕድሜ ከርዝመቱ የተነሣ የኋላ ኋላ ሁሉም አንድ ቦታ አይቀርብም ተብዬ በ2 የራዲዮ ጣቢያዎችና በ3 የተለያዩ ፕሮግራሞች ላይ ከፋፍዬ ያቀረብኳትን 12 ገጽ ግጥም ለአጎቴ ለያዕቆብ እስጢፋኖስና ለጓደኞቹ ለተሾመና ለገጣሚ ተስፋዬ ድረሴ አነበብኩ። ምናልባትም ሌላም 4ኛ አድማጭ ሳይኖር አይቀርም። ስለ ዓለም ሰላም የጻፍኩትን ይህን ረጅም ግጥም አንብቤ ስጨርስ ገጣሚ ተስፋዬ ድረሴ እጅግ ደነገጠ። ይሄ ልጅ በ12 ዓመቱ ይህን ግጥም ከጻፈ 18 ዓመት ሳይሞላው ይሞታል አለ። አጎቴ ለምን ሲለው ትዝ ይለኛል። እንትን የሚባል ሀገር ውስጥ እገሌ የሚባል ገጣሚ በ12 ዓመቱ አስገራሚ ግጥም መጻፍ ጀምሮ ነበር። ምን ዋጋ አለው? 18 ዓመት ሳይሞላው ሞተ። በእንትን አገር ውስጥም እገሌ የሚባል ትንሽዬ ገጣሚ ተፈጥሮ ነበር። እሱም እንዲሁ 18 ዓመት ሳይሞላው ሞተ። በእንትንም አገር እንትና የሚባል ልጅም እያለ የሞቱ ሕፃናትን ታሪክ ሲያሽጎደጉድ ቆየና ይሄም አይቀርለትም 18 ዓመት ሳይሞላው ይሞታል አለ። ይህ የተስፋዬ ድረሴ ንግግር ሕይወቴን ቀየረው። ልጆች እንጫወት ሲሉኝ እኔ አልጫወትም ማለት ጀመርኩ። ለጨዋታ ጊዜ የለኝም፣ ቶሎ ስለምሞት ቶሎ መጻፍ አለብኝ አልኩ። ሞት አጠገቤ ሆኖ ሊወስደኝ እንደተዘጋጀ ስለሚሰማኝ ጊዜን መሰሰት ጀመርኩ። ቶሎ እንድጽፍ የሚያበረታቱኝ መጽሐፎችንም አዘውትሬ አነባለሁ፣ አንብቤም እጽፋለሁ። በዚሁ የሞት ስጋት በወለደው ትጋት ብርታት አግኝቼ በ16 ዓመቴ የመጀመሪያውን መጽሐፌን ለማሳተም በቃው። ለዚህ ስኬት ያበቃኝን ገጣሚ ተስፋዬ ድረሴን ከልብ አመሰግናለሁ። አስፈሪ በሚመስል ቃል የፈጣሪ መልእክተኛ ሆኖ ከልጅነቴ ጀምሮ ጊዜን በአግባቡ እንድጠቀም ምክንያት ሆነዋል። የዕድሜ አስቤዛ በተባለው ምርጥ የግጥም መድብሉ ላይ ለባለቤቱ እንደጻፈላት አብረን እንጨርጭስ እንዳላት ከባለቤቱም ከጤንነቱም ጋር አብሮ እንዲጨረጭስ እመኝለታለሁ። ከፍቅር በኋላም በርካታ አጫጭር ልቦለዶችንና የራዲዮ ድራማዎችን ጻፍኩ። አንድ ረጅም ልቦለድ ጽፌም በጊዜው ለነበረው ሳንሱር አስገባው። ይሄ ሁሉ የሆነው 18 ዓመት ሳይሞላኝ ነው። ይህን ሁሉ ታምር በሠራሁባቸው በእነኛ የታዳጊነት ዓመቶቼ እያንዳንዱ የልደት ቀኔ ለእኔ ብርቅ ነበር። ሞትን እያመለጡ የሚያበሩት ሻማ የልብንም ጨለማ የማሸነፍ ኃይል ስላለው ካለፉት የሕይወት ጉዞዎቼ እስከ ዛሬም ድረስ ሳስባቸው እጅግ የሚለዩብኝን 2 የልደት ቀናት አትርፌያለሁ። እነሱም 19ኛውና 41ኛው የልደት ቀኔ ናቸው። የ19ኛው መቼም ግልጽ ነው። 18 ዓመት ሳይሞላው ይሞታል የተባለው ልጅ እዚህ ቀን ላይ ሲደርስ ምን ያህል በደስታ ሊያብድ እንደሚችል መገመት ትችላላችሁ። ይህ ለእኔ ትልቅ የእፎይታ ቀን ነው። ይህ እፎይታ ከእኔ ጋር የቆየው ግን ለ1 ወይም ለ2 ዓመት ቢሆን ነው። ሳይቸግረኝ በ40 ቀኑ ይሞታል ስላለኝ ቀጣፊ ጠንቋይ ለጋዜጠኛ ዳዊት ከበደ ነገርኩት። ወዳጄ ዳዊት
መናፍስታዊው ዓለም እጅግ የሚመስጠው ሰው ነው። የነገርኩትን በጥሞና ከሰማ በኋላ ጠንቋዩ በጭራሽ እንዳልተሳሳተ ነገረኝ። 40 ቀን ያለው በመናፍስቱ ዓለም አቆጣጠር ነው። በመናፍስቱ ዓለም 40 ቀን ማለት በእኛ 40 ዓመት ይሆናል። ስለዚህ በምድር ላይ ከ40 ዓመት በላይ አትቆይም ማለቱ ነው አለኝ። አሁንም ይሄ የሞት ጣጣ አልለቀቀኝም። ይህን ከነገረኝ በኋላ ተቀየርኩ። ጓደኞቼ እንጫወት፣ እንዝናና ሲሉኝ እኔ ጊዜ የለኝም ማለት ጀመርኩ። 40 ዓመት ሳይሞላኝ በፊት ሥራዎቼን ማጠናቀቅ እንዳለብኝ ለራሴ ነገርኩት። ምን ጊዜም ከጓደኞቼ ጋር የምዝናናበት ሰዓት ከ1 ወይም ከ1 ሰዓት ተኩል አይበልጥም። ትንሽ እንዳወራን መሃላቸው ቁጭ እንዳልኩ ብዕሬን አነሳለሁ። የምጽፈው ነገር ባይኖር እንኳ አንዳንድ የአጻጻፍ ስልቶችን ለመለማመድ ጫር ጫር እያደረግኩ አብሬያቸው እቆያለሁ፣ አሊያም አነባለሁ። ብዙ ጊዜም ከንባቤም ሆነ ከጽሑፍ ተመስጦዬ ብዛት የተነሳ ደህና ደሩ ሳልል እንደምለያቸው ጓደኞቼ ያስታውሳሉ። እነ ጋዜጠኛ ደረጀ ኃይሌ፣ እነ ዶክተር ኤልያስ አህመድ፣ እነ ሀብታሙ ቦጋለና ሌሎችም። ይሄ ሁሉ አልፎ 41ኛ ዓመት የልደት በዓሌን ሳከብር ደስታዬ ወሰን አልነበረውም። ምክንያቱም የዳዊት ከበደ ትርጉም አልሰራም። በተረፈ እስካሁን ያሳተምኳቸው አብዛኞቹ ሥራዎቼ 40 ዓመት እስኪሞላኝ ድረስ በነበሩት የስጋት ዘመናት የታሰቡ የተጀመሩና የተጠናቀቁ ናቸው። በዚህ አጋጣሚ ጋዜጠኛ ዳዊት ከበደንም ከልብ አመሰግናለሁ። ሞትን ወደ ዘመኔ አቅርቦ ጉልበት ስለሆነኝ። በእኚህ ታላቅ ሰዓሊ በሎሬት አፈወርቅ ተክሌ ታሪክ መሃል ይህን ሁሉ ማንሳት ለምን አስፈለገ ትሉኝ ይሆናል። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ጥብቅ የጊዜ ዲስፕሊናቸው ከምን እንደመነጨ ላጫውታችሁ ነው። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሰባት ኑሮ ከሬሳ ሳጥን ጋር። ማመን አትችሉም። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በጣም አስገራሚ ሰው ናቸው። ዛሬ የምተርክላችሁ የእኚህ ታላቅ ሰዓሊ የጊዜ አጠቃቀም ምን እንደሚመስልና ከምን እንደመነጨ ነው። ከ1996 ዓ.ም ጀምሮ እስከ ሞቱበት ዕለት ድረስ
በቅርብ እንደምታውቃቸው የነገረችኝ ጋዜጠኛ እናት ፋንታ ውቤ የሥራ ዲሲፕሊናቸው እጅግ እንደሚያስደንቃት አጫውታኛለች። ይገርመሃል፣ ዘወትር ጠዋት ልክ 2 ሰዓት ሲሆን ጋዋናቸውን ለብሰው ወደ ስቱዲዮአቸው ሲሄዱ ተቆጣጣሪ አለቃ ያለባቸው ነው የሚመስሉት። ትልቁን የዓለም ሽልማት ትናንት ተቀብለው ቢመጡ እንኳ በማግስቱ ማለዳ ላይ ከዚሁ ዲሲፕሊናቸው ዝንፍ አይሉም። እንደተለመደው ጠዋት ይነሳሉ፣ ሰማያዊ ካፖርታቸውን ይለብሳሉ፣ ቦርሳቸውን ይይዛሉ። ይሄ መቼም የማይቀየር ልማዳቸው ስለሆነ ልክ 2 ሰዓት ሲሆን ሰራተኛቸው በራቸው ላይ ቆሞ ይጠብቃቸዋል። ይሄ ሰራተኛ ከ2 ሰዓት 1 ሰከንድ መዘግየት አይችልም። ልክ 2 ሰዓት ከ00 ሲሆን በሩን ይከፍትላቸዋል። ከእጃቸው ላይ ቦርሳቸውን ይቀበላል። እዚያው ግቢ ውስጥ እስከሚገኘው ስቱዲያቸው ድረስ ይሸኛቸዋል። ይሄ የዘውትር ልማዳቸው ነው ብላኛለች ጋዜጠኛ እናት ፋንታ ውቤ። በአዲስ አበባ ዩኒቨርሲቲ ስር የሚገኘው የአለ የሥነ ጥበብና የዲዛይን ትምህርት ቤት መምህር የሆነው ረዳት ፕሮፌሰር ጌታውን አሰፋም የእናት ፋንታን አስተያየት የሚያጠናክር አድናቆት አለው። ሎሬት አፈወርቅ ተክሌ እጅግ ታታሪ የሆኑ የዲሲፕሊን ሰው መሆናቸውን በአድናቆት አጫውቶኛል። የተሰጣቸውን ዕድሜ ሳያባክኑ በአግባቡ የተጠቀሙ ሰው ናቸው ብሎኛል። ፕሮፌሰር በቀለ መኮንንም ሌላ አስገራሚ ነገር ነገረኝ። ለሞቱ ምክንያት የሆነው ኃይለኛ የጨጓራ ሕመም መታጠቢያ ቤት ውስጥ ጥሎት ወደ ካዲስኮ ሆስፒታል ሲሄድ በጣም ጠቃሚ የሆኑ 4 ሰነዶቹን በእጁ ይዞ ነበር። ከነዚያ ሰነዶች አንዱ ከመጨረሻው ሚስቱ ጋር ፍቺ የፈጸመበት ወረቀት ነው። ሌላው የቤቱ ካርታ እንደሆነ አስታውሳለሁ። እነዚህንና በሕይወት ውስጥ አስቸኳይና በጣም ጠቃሚ የሆኑ ሌሎች 2 ሰነዶችን ጭምር በፋይል ሰብስቦና በእጁ ይዞ ነው ወደ ሆስፒታል የሄደው። ፕሮፌሰር በቀለ መኮንንን ጠየቅኩት። ይህን ድርጊታቸውን እንዴት ተረጎምከው አልኩት። ሁልጊዜ ለመሞት ዝግጁ መሆኑን ነው የተገነዘብኩት። ተዝረክርኮ መሞት አይፈልግም አለኝ። በነገራችን መሃል ከመንፈሳዊው እይታ ራቅ ላለው ዓለም ሞት የሕይወት ቅመም ነው። ከፊሉ ሰው ነገ ሟች ነንና ዛሬን እንዝናና ሲል፣ ከፊሉ ሰው ደግሞ ነገ ሟች ነንና ዛሬን እንትጋ ይላል። እነዚህ 2 የሕይወት መርሆች የቱንም ያክል ተቃራኒ ቢሆንም ምንጫቸው ግን አንድ ነው፣ ሞት። እናም ካነበብናቸው ጥንታዊ የግዕዝ ቅኔዎች እስከ ሰማናቸው የቅርብ ዘመን ዘፈኖች ድረስ ሞት የመዝናናት ምክንያት ሆኖ ቀርበዋል። ለምሳሌ ግዕዙ ንብላ ወንስተይ ወጌሰመ ንመውት እንዘዮም ሰብእ አምጣነ ጌሰም መሬት ንብላ ወንስተይ ወጌሰመ ንመውት ይለናል። ትርጉሙም እንብላ እንጠጣ ነገ ነን እናሙት፣ ዛሬ ሰው ብንሆንም ነገ ነን መሬት ውስጥ፣ እንብላ እንጠጣ ነገ ነን እናሙት ማለት እንደሆነ ረዳት ፕሮፌሰር ተስፋዬ ገሰሰ ይነግሩናል። ይህንኑ የሕይወት ፍልስፍና የሚያንጸባርቁ ዘፈኖችም ሰምታችሁ ይሆናል። ለምሳሌ ገና በወጣትነቱ የተለየን ድምፃዊ ታምራት ደስታ ምንድነው ሐሳብ ሁሌ ጭንቀት፣ ወደድንም ጠላን አይቀርም ሞት፣ እስኪ እንደሰት እንጫወት ይላል። ከነዚህ 2 ግጥሞች የምንረዳው ሞት የመብላትም የመጠጣትም የመደሰትም የመጫወትም ምክንያት መሆኑን ነው። በሌላ በኩል ደግሞ የትጋታቸው ምክንያት ሞት የሆነላቸው ሰዎች አሉ። አንዱ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው። ይህንንም ያወቅኩት ማናችንንም የሚያስደነግጥ ነገር በስጦታ መልክ ሲበረከትላቸው በደስታ መቀበላቸውን ከሰማው በኋላ ነው። ታሪኩ እንዲህ ነው። እንደምታውቁት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሽልማት ብርቃቸው አይደለም። ገና በወጣትነት ዘመናቸው የመጀመሪያውን ሽልማት የተቀበሉት ከግርማዊ ጃንሆይ እጅ ነው። በነገራችን መሃል ግርማዊ ጃንሆይ ከዓለም ሁሉ ቀድመው እኚህን ሰው ስላከበሯቸው ከፍ ያለ ክብር ይገባቸዋል። ብዙ ጊዜ
ጀግኖቻችንን የምናከብረውም የምንሸልመውም ፈረንጅ ካገነናቸው በኋላ ስለሆነ ገና በወጣትነት ዘመናቸው በግርማዊ ጃንሆይ ፊት ሞገስ ያገኙት ሎሬት አፈወርቅ ከዚያ በኋላ በየዘመኑ ሽልማት ይጎርፍላቸው ጀመር። እዚሁ አፍሪካ ውስጥ ከነበሩት የግብፅ ፕሬዚደንት ከአንዋር ሳዳት ጀምሮ ከበርካታ የዓለም መሪዎች እጅ ልዩ ልዩ ሽልማቶች ተቀብለዋል። ከሸላሚዎቻቸው አንዱ ዩኔስኮ ነው። ሎሬት አፈወርቅ በኪነ ጥበብ ዘርፍ ከሚሰጡ ትልልቅ ሽልማቶች አንዱ የሆነውንና በታላቁ ሰዓሊ በሊዮናርዶ ዳቪንቺ ስም የሚጠራውን ዓለም አቀፍ ሽልማት ጭምር ያገኙ ሰው ናቸው። ከፍተኛ ግምት ከሚሰጧቸው ሽልማቶች አንዱ ከቫቲካን መንግሥት የተቀበሉት የክብር ካባ እንደሆነም ከራሳቸው አንደበት ሰምተናል። በግል የሚያደንቋቸውና የሚያከብሯቸው ወዳጆቻቸውም ልዩ ልዩ ስጦታዎችን አበርክተውላቸዋል። በአጭሩ ውጭ አገር ተጠርተው ወይም ቤተ መንግሥት ተጋብዘው አሊያም ቤታቸው ድረስ መጥተው ሽልማትና ስጦታ ያበረከቱላቸው ተቋማት፣ መሪዎችና ግለሰቦች በርካታ ናቸው። ጋዜጠኛ እናት ፋንታ ውቤም እሳቸው ተናግረው እኛም ሰምተነው የማናውቀውን ለየት ያለ ስጦታ እቤታቸው መመልከቷን ነገረችኝ። በነገርህ ላይ ሎሬት አፈወርቅ ተክሌ ከሬሳ ሳጥን ጋር ነው የኖሩት አለችኝ። እንዴት አልኳት ግራ ገብቶኝ። በሚኖሩበት ቤት ውስጥ ከእንጨት የተሠራ ሬሳ ሳጥን አይቻለሁ። ሳጥኑ የሚገኘው በዋናው ሳሎናቸው መግቢያ በኩል ነው። በሳሎኑና በመኝታ ቤታቸው መተላለፊያ ደረጃውን ስትወጣ እዚያው ደረጃው ስር የሬሳ ሳጥን አለ። ሳጥኑ እዚያ ደረጃ ስር መኖሩን ያወቅኩት ሊሞቱ በጣም ትንሽ ቀን ሲቀራቸው ነው አለችኝ ጋዜጠኛ እናት ፋንታ። ለመሆኑ ያ የሬሳ ሳጥን ቤታቸው ለምን እንደተቀመጠ ጠይቀሻቸዋል? ነግረውኛል። ይህን የሬሳ ሳጥን በስጦታ መልክ የተቀበሉት ወዳጄ እያሉ ከሚጠሩት አንድ ፈረንጅ ነው። ይሄው ፈረንጅ ወዳጃቸው ጠዋት ከመኝታ ስትነሳ ማታም ወደ መኝታ ስትሄድ ሞትህን አስብ ብሎ አበረከተላቸው። እንደነገርኩ ሬሳ ሳጥኑን ያስቀመጡት በዋናው ሳሎናቸው መግቢያ በኩል ነው። መተላለፊያ ደረጃውን ስትወጣ እዚያው ደረጃው ስር ሳጥኑ ተቀምጧል። ዘወትር ማለዳ ከመኝታቸው ተነስተው በሳሎን ቤቱ አቋርጠው ወደ ስቱዲያቸው ሲሄዱም ከስቱዲዮ ወጥተው ወደ መኝታ ቤታቸው ሲመለሱም ይህን ሬሳ ሳጥን ያዩታል። እኔ እንዲያውም ሲሞቱ በሱ ነው መቀበር ያለባቸው ብዬ ነበር አለችኝ እናት ፋንታ። አስባችሁታል? አንድ ሰው ለአንድ ኢትዮጵያዊ ወዳጁ የሬሳ ሳጥን ስጦታ ሲያበረክት ያም ሰው ስጦታውን በደስታ ተቀብሎ በክብር ሲያኖረው ይታያችኋል? እብደት ማለት ከዓለም ማፈንገጥ ከሆነ ይህ ስጦታ የሰጪውንም የተቀባዩንም እብደት ይጠይቃል። በሌላ መንገድ ስናየው ደግሞ ይህ አብሯቸው የኖረ ሬሳ ሳጥን ታላቁ ሰዓሊ ጊዜያቸውን በአግባቡ እንዲጠቀሙ ጉልበትም ንቃትም የሰጣቸው ይመስላል። በሚቀጥለው ፕሮግራሜ ሌላውንና እጅግ አስገራሚውን የሎሬት አፈወርቅ መልክ ይዤላችሁ እቀርባለሁ። እስከዚያው ሳይለየን ያቆየን። በጀት መንግስት ለመስሪያ ቤቶች የሚመድበው ዓመታዊ ገንዘብ መጠሪያ ነው። ይህ ገንዘብ በበቂ ደረጃ ካልተመደበ ስራ አስኪያጆቹ ተጨማሪ እርዳታ ወይም ፈንድ ፍለጋ በየኤምባሲው ወይም በየባለሀብቱ ቢሮ ደጅ ይጠናሉ። ፈንዱ ወይም እርዳታው እስኪገኝ ድረስም ስራ ይጓተታል፣ ጊዜ ይባክናል። መንግስት በራሱ አቅም በቂ ገንዘብ ሲመድብ ግን ስራዎች በጀት ፍጥነት ይከናወናሉ። በዚህ ምክንያትም ይህ በመንግስት የሚመደብ ገንዘብ በጀት ተብሎ ተጠራ። ስራውን እንደ ጀት ስለሚያፈጥነው።
ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። እጅግ የተከበሩ የዓለም ሎሬት የሜትር አርቲስት አፈወርቅ ተክሌ ታሪክ በዚህ አላበቃም። ከኚህ ታላቅ የጥበብ ሰው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነ ከበደ ሚካኤልን፣ የነ ጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።